እንግዲህ አቶ አበጋዝ ማለት ነው ለኤርሜላ ቀለበት አድርጎለታል። እንግዲህ በጽጌ ሮያል ልደት ቀን ነው እንጂ ልደት ፕሮግራም ላይ ነው እንግዲህ ለሄርሜላ ቀለበት የተደረገለት ማለት ነው። እንግዲህ አበጋዝ አልተቻለም። ኧረ እኔ እኮ የገረመኝ ነገር ቢኖር የሄርሜል እንዴ ወንድም መከታ ነው ጋሻ ነው አይደለ እንደሚባለው ምኖ ታዲያ የሄርሜላ ወንድም መጋዝ ሆነባት እንጂ እንዴት ነው ሚስቱን ልጅ ሚስቱ እንድትሆን ነው ወይስ ተደራራቢ እንድትሆን ነው ወይስ እንዴት ነው ኤቱን ለዱርዬ አሳልፎ የሚሰጣት? ለዱርዬ ሁለት ልጅ ላለው ሰው እንዴት ነው ሚስቱን እንደሚያስለቅሰው ሚስቱን እንደዚህ ንቆ ሚስቱን እንደዚህ የሚያደርጋት? እንዴት ነው ቆሞ አጨብጭቦ ለኤቱ ቀለበት እንዲያደርግለት የሚፈቅደው? እኔ እንደው አንዳንድ ሰዎች እንደው ምነው አይናችሁ ተጨፍነው ማሰብ ተሳናችሁ እንዴ? ቆይ አበጋዝ ምንም እነካ ቆይ አንተ እንግዲህ ሜሪ ብዙ ነገር እያለች ነበረ። ዳንሻም እንግዲህ ልክ ልኩን እየተናገረች ነበረ ማለት ነው። አልተቻለው ማለት ነው። እንግዲህ ከሱ ጋር ያሉት እንግዲህ የሱ ቡችሎች እንግዲህ ሜሪን እናስወጣሻለን አንጠልጥለን እያሏት ነበረ ማለት ነው። አይደለም እኔን አንጠልጥሌ ለመውጣት አይደለ ናና ኒካኝ እኔ ኒክሽን እስቲ ጫፌን ኒካኝ እያለችው ነበረ ማለት ነው። አቶ አበጋዝ እንግዲህ ኤርሜላ ወደ ኋላ ተመልሰሽ እዛ ጥግ ሄደሽ ቁጭ በይ ተብላለች። ውሽሚቷ እንግዲህ ማለት ነው። እንግዲህ ሜሪ ምን አይነት ሴት እንደሆነች ምን አይነት ጀይናና ማትመለስ ለሰው ወደ ኋላ የማትመለስ ልጅ እንደሆነች እንግዲህ አብርሃም ጠንቅቆ ሜሪን ስለሚያውቃት እንግዲህ ምንም ነገር እንዳታረጓት እኔ ባለቤቱ እያለ እናንተ ምን አገባችሁ አላቸው ማለት ነው። በቡችሎቹ እንግዲህ ሄርሜላ ጥግ ላይ ሄዳ ቁጭ ብላ እያዳመጠች ነበረ። እንግዲህ ያቺ የአበጋዝ ኤትም እንግዲህ ቡችላ ሆናለች እሷ ማለት ነው። እንግዲህ ተንገብግቦ እያዳመጡ ነበረ ሁሉም ተሰብስቦ ማለት ነው። አበጋዝ እንግዲህ ሜሪን እየተናገራት ነበረ ማለት ነው። አንቴ ማን ምንድን ነው እያለች እንግዲህ ሜሪሻን ብዙ ነገር እያለችው ነበረ ማለት ነው። አበጋዝ እንግዲህ ሜሪ ምን አይነት ሰው እንደ ሰው እንደሆነች ከዚህ በፊት ስንትና ስንት ጊዜ እሱን ራሱ እንደጠፈጠፈች ስለሚያውቀው እንዳትነኳት እናንተ ምን አገባችሁ እኔ ባለቤቱ እያለው እያላቸው እንግዲህ የእሱን ቡርችሎች ራሱ አስደነገጣቸው ማለት ነው። የሱ ንግግር ማለት ነው። እኔ እስከ መቼ ነው ቆይ አንተ በሴት ልጅ ህይወት የምትጫወተው? እስከ መቼ ድረስ ነው? እኔ የገረምከኝ ነገር ማለት ነው። እንግዲህ ያው አንዷ ሴት እስክትመጣ ድረስ ደግሞ ከኤርሜላ ጋር ትቆያታለች። ኤርሜላማ አንቺ ገና ያንስብሻል፣ ዋጋሽን ታገኛለሽ። እውነቴን ነው የምልሽ። አንቺ የሰው ትዳር ላይ የሰው ህይወት ውስጥ የትዳር ላይ ትዳር የደረብሽ የልጅ አባት ላይ እንደዚህ ሙጭጭ ብለሽ እንደዚህ ማድረግሽ ገና ትልቅ ዋጋ ትከፍይበታለሽ። እንግዲህ በህይወትሽ ውስጥ ምንም ቢያጋጥምሽ እንዳይደንቅሽ ማለት ነው። ምክንያቱም የሰው ልጅ የዘራውን ነው የሚያጭደው። አንቺ የሰው ትዳር ላይ ነው ተደርበሽ የገባሽው። እንግዲህ የታየን ህይወት በጠበጥሽው እስኪ በቃሽ ድረስ ማለት ነው። ነገ እንግዲህ ያንቺም ህይወት እንደዚህ እንደሚበጠበጥ እንግዲህ እርግጠኛ ሆነሽ ነው መጠበቅ ያለብሽ። እንግዲህ ወይዘሪት ሄርሜላ የዘራሹን ነው የምታጭጂ። ሁሉንም ነገር የዘራሹን ነው መልሰሽ የምታገኝ ማለት ነው። የሩታ ህይወት እንደዚህ በጥብጠሽ አንቺ በሰላም ኖራለሁ ሰላም ህይወት ኖራለሁ ብለሽ እንዳታስቢ ማለት ነው። ምክንያቱ ሰው ልጅ መልካም ነገር ሲሰራ ነው መልካም ነገር የሚያጋጥመው። መጥፎ ነገር በሰው ህይወት ላይ ከሰራ እንደዛው መጥፎ ነገር ነው የሚያጋጥመው ማለት ነው። እንግዲህ ነገ ህይወትሽ ላይ ሆነ ነገር ቢደርስብሽ ብዙም ሰው ተናግሯል፣ ብዙም ነገር ሰው ተይው ብሎሻል። እንግዲህ አንቺ ደግሞ ልትሰሚም ልታዳምጪም አልቻልሽም። እንግዲህ የራስሽን ህይወት እንግዲህ የሚደርስብሽን ነገር ሁሉ ራስሽ ነው ኃላፊነት የሚወስጂ ማለት ነው። እንግዲህ የሰው ልጅ ለሰው ልጅ የሚችለውን የሚያውቀውን ነገር ያስረዳል ማለት ነው። ያ ሰው ደግሞ አልሰማም አላዳምጥም ካለ እንግዲህ ዋስትናውን ራሱ ይወስድበታል ማለት ነው። አንቺ ደግሞ አልሰማም አላዳምጥም ብለሽ ነው ሁሉም ነገር እያደረግሽ ያለሽው ማለት ነው።
ስለዚህ ዋስትናውን ኃላፊነቱም የምትወስጂ አንቺ ነሽ። ሆነ ነገር ቢፈጠር አንቺ አሁን አብርሃም ሆነ ነገር ቢያደርግሽ ቲቶሽ ወደ ሌላ ሴት ቢሄድ ምንም አይገርምም አይደንቅም ማለት ነው። ምክንያቱም እየተነገረሽ እየተመከርሽ ነው የገባሽበት አልሰማም ብለሽ ማለት ነው። ስለዚህ ምንም የሚደንቅ የሚገርም ነገር የለም። እንግዲህ ሄርሜላ በርቺ፣ ገብተሽበታል፣ በአናትሽ ገብተሽበታል ማለት ነው። እንግዲህ አበጋዝ ነገ እንግዲህ በህይወትሽ ላይ ዋጋ እንደሚያስከፍልሽ 100% እርግጠኛ ነኝ ማለት ነው። እንግዲህ ከነ ኤቱ ነው እየደለለሽ ያለው። እንግዲህ ቡችሎቹ ቀርቶ እንግዲህ ኤቱ መታለች ማለት ነው። ዛት እንግዲህ ነገ የሚያጋጥምሽን ነገር እንግዲህ ምንም ሳታለቅሽ ሳትከፊ ነው ማስተናገድ ያለብሽ። እየያየሽ ነው የሰው ትዳር ላይ የሰው ህይወት ውስጥ የገባሽው ማለት ነው። እንግዲህ አንድ ሰው እያወቀ ያደረገውን ነገር ምንም የሚቆጭበት የሚያዝንበት ነገር አይኖርም ማለት ነው። አንድ ነገር እያወቅኩኝ ሁሉም ነገር እያወቅኩ ከገባውበት ምንም የሚደንቅ የሚገርም ነገር የለም ማለት ነው። ነገ እንግዲህ ለህይወትሽ ላይ የሚመጣውን በሙሉ ኃላፊነቱን ስለምትወዚ በርቺበት፣ በዚህ ቀጥይበት የኔ እናት በርቺ። ሁሉም ነገር ዋጋውን ትከፊበታለሽ። እስኪ ከፊበት ማለት ነው። በርቺበት ነው ምልሽ እኔ ማለት ነው። ነገ እንግዲህ ያው ያሳለፈችውን ላይፍ እንግዲህ አንድ ልጅ ስታረግዥለት እንግዲህ አንቺ ቤት ውስጥ ከልጁ ጋር ከጽንሱ ጋር መከራሽ ስትበይ እሱ ደግሞ ሌላ ሴት ይዞ ሆቴል በሆቴል ይዞርልሻል ማለት ነው። ያን ቀን እንግዲህ የሩታ ስሜት ልትረጂ ትችያለሽ ማለት ነው። እንግዲህ ሄርሜላ በርቺ ነው ምልሽ እኔ ማለት ነው። በርቺ፣ ግቢበት፣ በደንብ ግቢበት እና ሩታዬ እንዳለቀሰች ታለቅሻለሽ፣ እንደተከፋች ትከፋለሽ። ያን ቀን ነው እንዲህ ነበረ እንዴ ህይወት እንደዚህ ነበረ እንዴ የሩታን ህይወት እኔ ነኝ እንደዚህ ያደረግኩ ብለሽ የሚገባሽ እሱን ቀን ነው ዛሬ ሳይሆን ማለት ነው። በርቺ እንግዲህ ሄርሜላ በርቺ፣ ጽናቱን ይስጥሽ ነው ምልሽ።